ኢትዮጵያ ይፋ ያደረገችው የ4 ትሪሊየን ዶላር ፕሮጀክት ምንድን ነው? ህወሓት ከፍረጃ ፖለቲካ ወጥቶ አያውቅም ሲሉ ባለስልጣኑ ተናገሩ። ከዜጎች በላይ ምንም ነገር አይኖርም ሲሉም ጠቅላይ ሚኒስትሩ ተናግረዋል። አይናችን እያየ በአዲስ አበባ የመኪና ገበያ ምን ነካው? ተማሪዎች አሰቃቂና አስደንጋጭ ታሪክ እንዲማሩ እየተደረገ ነውም ተብሏል። ሰሜን ኮሪያ መተኮስ ጀምራለች። ሀገሪቷ ለጉልበተኞች አንንበረከክም ስትልም አሳውቃለች። አሜሪካ እየቃዠች ትገኛለች ስትልም ኢራን አሳወቀች። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 5 ቀን 2018 ዓ.ም ያዘጋጃቸው የሀገር ውስጥና የባህር ማዶ ዜናዎች ከኢሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ዶክተር አብርሃም በላይ ለቀድሞ ታጣቂዎች ጥሪ ያቀረቡም። የትግራይ ህዝብ የናፈቀው ሰላም ብቻ ነው ሲሉም ተደምጠዋል። በአዋሽ አርባ በሚገኘው ጊዜያዊ የማገገሚያ ማዕከል አርሚ 7 ተብሎ ለሚታወቁና ከሱዳን ለተመለሱ ከ500 በላይ ቀድሞ ታጣቂዎች ሲሰጥ የቆየው የተሃድሶ ስልጠና በዛሬው ዕለት ተጠናቋል። በመርሃ ግብሩ ላይ የተገኙት የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ የትግራይ ህዝብ አሁን ላይ ከምንም በላይ የሚሻው ሰላም መሆኑን ገልጸዋል። ወጣቱ ከጦርነት አዙሪት ወጥቶ ወደ ሰላም መመለስ ትልቅ ዕድል መሆኑን ተናግረዋል። መንግስት ለክልሉ ልማት በትኩረት እየሰራ ቢሆንም የህወሓት ቡድን ለዚህ እንቅፋት እየሆነ መምጣቱን ጠቁመዋል። ህዝቡ በሐሰት ወሬ ሳይደናገርም ከመንግስት ጎን እንዲቆምም ጥሪያቸውን አቅርበዋል። ስልጠናውን ያጠናቀቁ የቀድሞ ታጣቂዎች በበኩላቸውም መንግስት ለሰላም ያለውን ጽኑ ቁርጠኝነት አድንቀው በተወሰኑ ግለሰቦች ፍላጎት ምክንያትም በስቃይ ውስጥ ለሚገኘው የትግራይ ህዝብ ዘላቂ መፍትሄ እንዲበጅለትም ጠይቀዋል። በወርቅ ሜዳሊያ የደመቀችው ዶክተር ሜሮን ለገሰ ዛሬ በመገናኛ ብዙሃን መነጋገሪያ ሆናም ውላለችም። አዲስ አበባ ዩኒቨርሲቲ ዛሬ ባካሄደው ደማቅ የምረቃ ስነ ስርዓት በተለያዩ የህክምና ዘርፎች ያሰለጠናቸውን 263 አዳዲስ የጤና ባለሙያዎች አስመርቋል። የዕለቱ ደማቅ ኮከብ የሆነችው ዶክተር ሜሮን ለገሰ ከህክምና ትምህርት ቤት 3.95 እጅግ ከፍተኛ ውጤት በማስመዝገብም የክብር ተሸላሚና የወርቅ ሜዳሊያ ባለቤት ለመሆን በቅታለች። ይህ ስኬት በከፍተኛ የትምህርት ተቋማት የሴት ተማሪዎች የውጤታማነት ጉዞም አዲስ ምዕራፍ መሆኑም ተመስክሮለታል። ወጣቷ ባለሙያ በምረቃው ወቅት ባስተላለፈችው መልእክትም ሴት ተማሪዎች ያላቸው ተሳትፎና ውጤታማነት ከጊዜ ወደ ጊዜ እየጎለበተ መምጣቱን ጠቅሳም በቆይታዋ የቀሰመችውን እውቀትና ክህሎት ለሀገሯና ለወገኖቿም በታማኝነትና በቅንነት ለማገልገል ዝግጁ መሆኗን በኩራት ገልጻለች። ከዜጎች በላይ ምንም ነገር የለም ሲሉ ጠቅላይ ሚኒስትሩ ተናገሩም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት አረብ ኤሚሬቶች ጉብኝት ተመልሰው በቀጥታ ወደ አርባ ምንጭ ጋሞ ጎፋ አቅንተዋል። ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤሚሬቶች ጉብኝት ተመልሰው በቀጥታ ወደ አርባ ምንጭ ማቅናታቸውን ጽህፈት ቤቱም ገልጿል። በአርባ ምንጭ ዙሪያና በመላው ጋሞ ዞን በደረሰው አደጋ ህይወታቸውን ላጡና ጉዳት ለደረሰባቸው ወገኖች ሀዘናቸውን ለመግለጽና የሚከናወኑ የድጋፍ ስራዎች እንደሚገመግሙም ገልጸዋል። ለቀናት የዘለቀው ከባድ ዝናብ ተከትሎ በአካባቢው የተከሰተው ጎርፍ፣ የመሬት መንሸራተት አደጋ የዜጎቹን ህይወት ቀጥፏል፣ በንብረት ላይ ጉዳት አድርሷል ነው ያለው ጽህፈት ቤቱ ባወጣው መግለጫ። ከመጠን በላይ የሞላው የኮልፍ ወንዝ መንደሮች፣ ቤቶችን፣ የእርሻ ስፍራዎች፣ የአካባቢ መሰረተ ልማቶች ሙሉ በሙሉ ማውደማቸውንም ጽህፈት ቤቱ ባወጣው መግለጫ አሳውቋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት በተለያዩ የሀገሪቱ ክፍሎች በንጹሐን ዜጎች ላይ የተፈጸመ ያለውን የጥቃት እርምጃ በጽኑ በማውገዝ መላው ኢትዮጵያውያንና በጎ ፈቃድ ያላቸው አካላት ጥላቻን እንዲቃወሙና በማህበረሰብ ውስጥ መከፋፈል ለመፍጠር የሚደረጉ ሙከራዎች ውድቅ እንዲደረጉም ጥሪ አቅርበዋል። ጳጳሳቱ ባወጡት መግለጫም በንጹሐን ዜጎች ላይ የሚፈጸሙ ማናቸውም አይነት የጭካኔ ድርጊቶች በምንም አይነት ሃይማኖታዊ ትምህርት፣ ባህል ወይም ፖለቲካዊ ምክንያት ሊረጋገጡና ተቀባይነት ሊያገኙ እንደማይችሉም አስጠንቅቀዋል።
በተለይም በየካቲት ወር መገባደጃ ላይም በኦሮሚያ ክልል አርሲ ዞን በኦሮሞ ነጻነት ሰራዊት ታጣቂዎች በተፈጸመው ጥቃት በደርዘን የሚቆጠሩ ሰዎች መገደላቸው፣ መቆሰላቸውና መፈናቀላቸውና መታገታቸውንም በመግለጫው በዋቢነት አንስቷል። የጳጳሳቱ ጉባኤ ፕሬዝዳንት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልም በተለያዩ የሀገራችን ክፍሎች በተለይም በአርሲ ዞን እየተደጋገመ ባለው ጭካኔ የተሞላበት የንጹሐን ግድያና የንብረት ውድመት እጅግ አዝነናል ሲሉም የገለጹም ሲሆን ቤተክርስቲያኗ ይህንን ኢሰብአዊ ድርጊት አጥብቃ እንደምትኮንን በማረጋገጥ መንግስት የህግ የበላይነት የማስከበር አስፈላጊውን እርምጃ ሁሉ እንዲወስድም አሳስበዋል። በአካባቢ እየተባባሰ የመጣውን የሰብአዊ መብት ጥሰት በተመለከተ የሀገር ውስጥ መገናኛ ብዙሃን ዘገባዎች በስፋት እያሳዩም ይገኛል ስትልም ቤተክርስቲያኗ አውጃለች። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም በመጋቢት 2026 ባወጣው ሪፖርት እነዚህን ስልታዊና ተከታታይ ጥቃቶች ያረጋገጠም ሲሆን በቅርቡ 34 የኦርቶዶክስ ክርስትና እምነት ተከታዮች መገደላቸውና በዚህ ዓመት ብቻም በሽርካ ወረዳ የተገደሉ ሰዎች ቁጥርም 164 መድረሱም ገልጿል። በአዲስ አበባ የመኪና ዋጋ በጣም የመቀነስ አዝማሚያ አሳይቷል። በአዲስ አበባ የመኪና ሻጮችን ያነጋገረው የገበያ ዋጋ በከፍተኛ ሁኔታ እየወረደ መሆኑን ተጠቅሷል። የነዳጅ ዋጋ በዓለም ላይ መጨመሩን ተከትሎ የመኪና ፈላጊዎች ቁጥር ቀንሷል። ገበያውም መቀዛቀዝ አሳይቷል። የዶላር ዋጋም በተለይም የብላክ ማርኬት ምንም እየቀነሰ ይገኛል ነው የተባለው። ምክንያቱ ደግሞ ከዚህ ቀደም ዶላር ይገዙ የነበሩ አብዛኛው በንግድ ስራ ላይ የተሰማሩ ሲሆኑ በርካታ የዓለማችን አየር መንገዶች በረራ ማቋረጣቸው፣ የዱባይና የቻይና ተጓዦችን ፍላጎታቸው መቀነሱም ተከትሎ የመጣ ነውም ተብሏል። በጥቁር ገበያ ያለው የዶላር ፍላጎትም በከፍተኛ ሁኔታ እየወረደና ፈላጊም እያጣ መሆኑም በገበያው ጠቅሷል። ይህም ዶላር በሰዎች እጅ አለመገኘቱና እንደዚሁም ፈላጊውን አለማግኘቱ የመኪና ዋጋም እየቀነሰ ስለመምጣቱ በምክንያትነት ተነስቷል። ኢትዮጵያ የ4 ትሪሊዮን ዶላር ፕሮጀክት ይፋ አድርጋለች። በገንዘብ ሲተመን 4 ትሪሊዮን ዶላር የሚያወጣው የኢትዮጵያ ፖታሽ ማዕድን ክምችት ከምድራችን ወጥቶ ወደ ስራ ሊገባ ፊርማ ኖሯልም ተብሏል። 4 ትሪሊዮን ዶላር የሚያወጣው ሃይ ግሬድ የፖታሽ ማዕድን ኢትዮጵያ የዓለማችን ግዙፉ ክምችት አላት የተባለም ሲሆን ነገር ግን እውነት ነው ኢትዮጵያ በምድራ ውስጥም በተለይም በአፋር የዳሎል በረሃ አካባቢን ጨምሮ ከ12 ቢሊዮን ቶን የሚልቅ የተረጋገጠ የፖታሽ ማዕድን ክምችት አላት ተብሏል። ይህ ክምችት ዓለም ለ200 ዓመታት ቀጥ አድርጎ ማገልገል ይችላል ሲሉም ባለሙያዎች ተናግረዋል። ይህንንም ወደ ስራ ለማስገባት የኢትዮጵያ ኢንቨስትመንት ሆልዲንግ በትላንትናው ዕለት ፊርማውን አኑሮ ወደ ስራ ገብቷል። በ2 ዓመት ውስጥም ምርት ይጀምራል ተብሏል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። የመከላከያ ሚኒስትሩ ዶክተር አብርሃም በላይ ከሰሞኑ በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ውስጥ ስላለው የውስጥ ክፍፍልና ወቅታዊ ሁኔታዎች ጠንከር ያሉ አስተያየቶችን ሲሰጡ ተስተውለዋል። ዶክተር አብርሃም በላይ በተለይም በማህበራዊ ትስስር ገጻቸውና በተለያዩ አጋጣሚዎች በሚያስተላልፏቸው መልእክቶች የሚከተሉት ዋና ዋና ነጥቦችም ሲያነሱም ተመልክተናል። አሁን ደግሞ በትላንትናው ዕለት የተናገሩት ህወሓትን የተመለከተ ጉዳይ ይገኝበታል። በድርጅቱ ውስጥ ያለው ልዩነት የስልጣንና የጥቅም ሽኩቻ እንጂ የትግራይን ህዝብ መሰረታዊ ጥያቄዎች የሚመልስ እንዳልሆነም ገልጸዋል። የፕሪቶሪያው የሰላም ስምምነት በአግባቡ ተግባራዊ እንዲሆን ድርጅቱ በውስጥ ችግሮች መጠመድ ከጀመረም ሰነባብቷል ብሏል። የፕሪቶሪያው የሰላም ስምምነት እንዳይተገብ እንቅፋት የሆነውም ራሱ ህወሓት ነው ሲሉም ተናግረዋል። ድርጅቱ ካለፈው ስህተቱ ተምሮ ራሱን ማረም እንዳለበትና ለክልሉ ሰላም ሲባል አዳዲስ አመለካከቶች መምጣት እንዳለባቸው በተደጋጋሚ ሲያሳስቡም ይደመጣል። እንደ አንድ የፌዴራል መንግስት ከፍተኛ ባለስልጣን በክልሉ የሚፈጠሩ አለመረጋጋቶችም የህዝቡን የሰላም ፍላጎት እንዳያደናቅፉ መንግስት አስፈላጊውን ክትትል እንደሚያደርግም አመላክቷል። በተለይ የክፍፍሉ ምንጭ የቆየው የስልጣን ጥመኝነት ነው በሚል የሚሰነዝሩት ትችት በስፋት ሲነገርም ቆይቷል። ህወሓት የፍረጃ ፖለቲካ ከማራመድ ወጥቶ አያውቅም ሲሉም ወደፊትም አያራምድም፣ በዚሁ ነው የሚቀጥለው ሲሉም ተደምጠዋል። ወደ ውጭ ዜናዎቻችን እንውሰዳችሁ። ሰሜን ኮሪያ 10 የሚጠጉ የባሊስቲክ ሚሳይሎች መተኮሷ ተነገረም። የደቡብ ኮሪያ ጦር ዛሬ ባወጣው መግለጫም ሰሜን ኮሪያ 10 የሚጠጉ አጫጭር ርቀት ተኳሽ የባሊስቲክ ሚሳይሎችን ወደ ምስራቃዊ የባህር ጠረፏ መተኮሷን አሳውቋል።
አልአረቢያ የደቡብ ኮሪያን ጦር ኃይሎች ጠቅሶ እንደዘገበውም ሚሳኤሎቹ የተኮሱት ከሰሜን ኮሪያ ዋና ከተማ ፒዮንግያንግ አቅራቢያ ካለው የሱናን አካባቢ ነው። እነዚህ ሚሳኤሎች ወደ 350 ኪሎ ሜትር የሚጠጋ ርቀት ከተጓዙ በኋላም በምስራቃዊ የባህር ክፍል የጃፓን ባህር ላይ ማረፋቸውን የደቡብ ኮሪያ የጋራ ኢታማዦር ሹም ገልጸዋል። የደቡብ ኮሪያ ወታደራዊ ባለስልጣናት ድርጊቱን ግልጽ ትንኮሳ ሲሉም የጠሩት ሲሆን ጥቃቱን ተከትሎ ከጃፓንና ከአሜሪካ ጋር በመተባበርን ሁኔታውን በቅርበት እየተከታተሉ መሆናቸውንም አሳውቀዋል። በተያያዘም የሰሜን ኮሪያው መሪ በ3 ዓመታቸው መኪና መንዳት ጀምረዋል። በሰሜን ኮሪያ ትምህርት ቤቶች ውስጥም አዳዲስ በተጀመረው የኪም ጆንጉን አብዮታዊ የህይወት ታሪክ ትምህርትም ተማሪዎች እጅግ አስገራሚና አስደንጋጭ መረጃዎች እንዲያጠኑ እየደረገ ነውም ተብሏል። በደቡብ ኮሪያው ቲቪ ቾሰን የቀረበው የመምህራን መማሪያ እንደሚያመላክተው የአሁኑ የሰሜን ኮሪያ መሪ ኪም ጆንጉን ገና በ3 ዓመት ዕድሜያቸው መኪና መንዳት እንደቻሉ በትምህርት ደረጃ ለልጆች እየተሰጠ ይገኛል ብለዋል። ይህ ታምራዊ ታሪክ መሪውን ገና ከልጅነታቸው ጀምሮ ልዩ ብቃት እንዳላቸው አድርጎ ለመሳል የታለመ ፕሮፓጋንዳ ለመሆኑም ተነግሯል። ታሪኩ በዚህ ብቻ አያበቃም። ኪም ገና በ9 ዓመታቸው ከአንድ የውጭ አገር የመርከብ ኩባንያ ስራ አስፈጻሚ ጋር የጀልባ ውድድር አድርገው በከፍተኛ ብልጫ ማሸነፋቸው መመሪያውም ይገልጻል። እነዚህ ትምህርቶች በመንግስት ደረጃ ስርዓት ትምህርት ተቀርጾላቸው ለወጣቱ ትውልድ የሚሰጡት ለመሪው የማይናወጥ ታማኝነትና አክብሮትን ለመገንባት በሚደረገው ጥረት አካል እንደሆኑም ተመላክቷል። የፖለቲካ ተንታኞች እንደሚሉት ከሆነ ግን ይህ አይነቱ የትምህርት አሰጣጥ አዲስ አይደለም። ከዚህ ቀደም የነበሩት መሪ ኪም ጆንጉን ኢልምም በተመሳሳይ መልኩ በመጀመሪያ የጎልፍ ጨዋታቸው 11 ጊዜ በአንድ ምት ቀዳዳ ውስጥ አስገብተዋል የሚሉና መሰል ከሰው በላይ የሆኑ ስፖርታዊ ስኬቶች ይነገሩላቸው ነበረም ብለዋል። አሁንም በኪም ጆንጉን ስም የቀረቡት እነዚህ ታሪኮችም የቤተሰቡን ስርወ መንግስት ለማጠናከርና መሪውን እንደ ልዕለሰብ ለማሳየት የሚደረጉ መንግስታዊ የፈጠራ ታሪኮች መሆናቸውን በብዙዎች ዘንድ አነጋጋሪ ሆነዋል። ለጉልበተኞች አንንበረከከም ሲሉ ኤምሬቶች ተናገሩ። ለኢራንም ጠንካራ ማስጠንቀቂያም ሰጥተዋል። የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴታን ላና ኑስልበላ ኢራን በገልፍ ሀገራት ላይ ለምሰነዝረው ጥቃት በአስቸኳይ እንድታቆም ለኤንቢሲ ኒውስ በሰጡት ቃለ ምልልስ በጽኑ አሳስበዋል። ሚኒስትሯ ኢራን በወታደራዊ ብቻም ሳይሆን በሲቪል ተቋማት ላይ የምታደርገው ጥራት ተቀባይነት የሌለው መሆኑን ገልጸው ኤምሬቶች ለክልላዊ ጉልበተኝነት ፈጽሞ እጅ እንደማይሰጡም አሳውቀዋል። ለጉልበተኛ በማይፍ ምላሽ በመስጠት ለቀጠናውም ሆነ ለዓለም አቀፍ ማህበረሰብ መልካም ውጤት አምጥቶ አያውቅም ሲሉም አቋማቸው በግልጽ አስፍረዋል። ኢራን በዚህ ሳምንት የወጣውና ድርጊቷን የሚያወግዘው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሀሳብ 2817 እንድታከብር ሚኒስትሯም ጥሪያቸውን አቅርበዋል። ትራምፕ ኢራንን ድል አድርገናታል ሲሉ ተናገሩም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ኢራንን በማዳከም አመራሮቿ ድርድር እንዲፈልጉ አስገድዷቸዋል ሲሉም በኩራት ገልጸዋል። ትራምፕ ትሩዝ ሶሻል በተሰኘው በማህበራዊ ገጻቸው ባሳፈሩ ጽሑፋቸው የሐሰተኛ ዜና አውታሮች የአሜሪካ ጦር በኢራን ላይ የተቀዳጀውን አስደናቂ ስኬት ሆን ብለው ችላ እያሉ ነው ሲሉ ወቅሰዋል። እንደ ትራምፕ አባባል ከሆነም አሁን ላይ ኢራን ከአሜሪካ ጋር ስምምነት ለመፍጠር እየፈለገች ቢሆንም እስካሁን የቀረቡት የድርድር ነጥቦች ግን ለእሳቸው ተቀባይነት የሌላቸው መሆናቸውን ገልጸዋል። ማንኛውም አይነት ስምምነት እንዲደረግ የአሜሪካ ፍላጎትና ጥቅም በከፍተኛ ደረጃ ያስጠበቀ መሆን እንዳለበትም አሳስበዋል። በተያያዘ ዜና አዲሱ የኢራን መንፈሳዊ መሪ ለመያዝ አሜሪካ ከፍተኛ ወሮታ እንደምትከፍል ገልጻለች። የሟቹ አያቶላ አሊ ካሚኒ ልጅ ሙንቻባም ካሚኒና ሌሎች ከፍተኛ የመንግስት ባለስልጣናት የት እንዳሉ መረጃ ለጠቆመ እስከ $10 ሚሊዮን እንደሚከፍል ዋሽንግተን ዲሲ የሚገኘው የውጭ ጉዳይ ሚኒስቴር አሳውቋል። ሚኒስቴር መስሪያ ቤቱ በኢንተርኔት ባሰራጨው ማሳወቂያ ላይ ከካሚኒ በተጨማሪም የሀገር ውስጥ ሚኒስትርና የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊና የስለላ ሚኒስትሩን በጠቅላላ 10 ከፍተኛ ባለስልጣናት እያፈላለገ ይገኛል ብሏል። የ56 ዓመቱ ሙንጃባ ካሚኒ የአባታቸውን ቦታ ከተረከቡ ጊዜ አንስቶ በመገናኛ ብዙሃን ቀርበው አያውቁም። ኢራን የዶናልድ ትራምፕ ሀሳብ ከሰማች በኋላም ቃሏን የሰጠች ሲሆን አሜሪካ እየቃዠች ትገኛለች ስትልም ተናግራለች። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ
ለመጋቢት 5 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።